ሌላ ግን ያው መቋቋም አልቻለችም። ሩታ እንኳን ያው ለምደዋለች፣ አብርሽን ያው ለምዳለች። ያው በአብርሽ መከዳት ብዙ ጊዜ የምላችኋለሁ እና በአብርሽ ሰርፕራይዝ ሆና አታውቅም ሴት ሲያመጣ፣ ለዛ ነው። እና ሄርሚ ግን ያው ሳያት እንዴት ነው ሄርሚዬ ህመሙ ያማል አይደለ? ባልጨረሹ ህይወት ላይ የኔ የምትዩ ሰው ከሌላ ሰው ጋር ሆኖ ስታዩና ከሌላ ሰው ጋር እንደዚህ ሲሆን ስታዩ እንዴት ነው ህመሙ? ሄርሚዬ ቀመሹ ህመሙን አይደለ? እንደ ሴት ያማል በጣም። ሁላችንም ብንሆን እኮ ማለት ነው የኛ የሆነ ነገር ላይ ሌላ ሰው ሲገባበት ህመሙ በጣም ከባድ ነው። እና እነሱ እንኳን እንደዛ ሲላላጡ አየሽ አይደለ? አይናቸውን እንኳን ላለማየት ፊትሽን ታዞሪ ነበረ። እና አይዞን እንግዲህ ሄርሚዬ ሩታ ችለዋለች። ለእሷ ምንም አዲስና ሰርፕራይዝ የሚያደርጋት ነገር በአብርሽ ጉዳይ እንደሌለ አስረግጬ የምነግርሽ ማለት ነው። እና ለፍቅር ግን ማለት ነው ለፍቅር አንድ ነገር ማስተላለፍ እፈልጋለሁ፣ አንዳንድም አስተያየቶችን ስለማይ ማለት ነው። እና ሰላም ጤና ይስጥልን ውድና የተከበራችሁ የሩታዬ እንዲሁም የሄርሜላ ቤተሰቦች እንዴት ናችሁ? እኔ ሰላም ነው ወይ? ሁሉ መልካም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላማችሁ ጤናችሁ በዝት ይበልኝ። እንግዲህ እንደተለመደው ላይካችሁን እያደረጋችሁ ማለት ነው ውዶችዬ። እንግዲህ ያው ትናንትና ሄርሜላና አብርሽ መጥተው ነው ያው ቪዲዮ የተቋረጠውና ያው አንዳንዶቻችሁም እኔ ጋም ጭምር መልእክት እያስቀመጣችሁ ነው። ሄርሜላስ ሩታስ ብትሆን ለምንድን ነው ይሄ ጋጥ ወጥ የሆነ ልጅ ሲጠራቸው የሚሄዱት እያላችሁ የሩታን ቤተሰቦች ስለ ሩታ እኔ ጋር እያስቀመጣችሁ ነበር። ሩታ ያው ይመስለኛል ባትገኝ እዛ ቦታ በጣም ነው እኔም ደስ የሚለኝ። አብርሽ ጠርቷት ማንም ሴቱን ማንም ባትሄድ ደስ ይለኛል። ግን ለእኔም ጥያቄ ነው ቤተሰቦቼ፣ ለምን ሲጠራት ትሄዳለች ሩታ የሚለው ለእኔም ጥያቄ ነው፣ አይገባኝም። ወን ደግሞ የሆነ ነገር አይታ አብራ ለመጋፈጥ ድጋሚ ይሁን ወን ደግሞ ትታው ለመተው ይሁን እሱ እናንተ ጋር ብቻ ሳይሆን ለምን ሲጠራት ትሄዳለች፣ ሲደውልላት ለምን ትሄዳለች የሚለው የኔም ጥያቄ ነው ቤተሰቦቼ። እኔ ራሱ እንዴት እንደምመልስላችሁ አላወቅኩም እግዚአብሔርን። ምክንያቱም ያንን ነገር የምታውቀው ባለቤቷ እሷ ስለሆነች ማለት ነው። እና በዚህ አጋጣሚ ሄርሚዬ ያው እንግዲህ እነሱ እንደዛ ፍቅር እና አብርሽ እንዴት እንደሚሆኑባቸው እንግዲህ አይታችኋል ሁላችሁም። እና ሄርሜላ መቋቋም አልቻለችም። ፊቷን ሁሉ እያዘሮች ሄርሚዬ እያለቀሽ ነው። እኔ አንቺን ነበር በጣም ሳይ ነበረው እያለቀሽ ነው። ፊትሽንም ታዞሪያለሽ፣ አንገትሽን ታቀረቅሪያለሽ። ሩታ ግን ያው ቀና ብላ ስሬ ሶናጇን ኩርትንትም አርጋ ቆማ እንዴት እንደሚያደርጋቸው ሁለቱ ነበረ የምትመለከተው። ለዛም ነው ለሩታ የአብርሽ ነገር አዲስ አይደለም። ሄርሜላዬ አንቺ አዲስ ሊሆን ይችላል። ደግሞ ህመሙ እንዴት ነው ሄርሚዬ? ያማል አይደል? ያማል በጣም ነው የሚያማው። አየሽ አይደል? ያኔ ሩታ አንቺ የጣልሽውን ነው ያነሳሁት፣ አንቺ እንዲያልሽውን ነው ስትይ ነበረ በጊዜው። ግን ያማል። አይሽ ሁላችንም ያዛ ቦታ ላይ ሆነን ስንቀምሰው ነው ለካ አሁን አንቺ በውስጥሽ ብዙ ነገሮችን እንደምታብሰለስይ ተስፋ አደርጋለሁ። በተለይ በሩታ ዙሪያ ተስፋ አደርጋለሁ። የምር ሄርሚዬ ተስፋ አደርጋለሁ። ምን አለ ሩታን ጎድቻታለሁ። በእርግጥ አንቺ አታምኝም፣ ውስጥሽ አያምንም። ሩታን ጎድቻታለሁ ለካ እንደዚህ ያም ነበረ። እኔ ራሱ አብርሽ አሁን ባደረገው ነገር ላይ ሳየው እሱን እንኳን አይኑን እኮ ቀና ብለሽ ለማየት ራሱ ደበረሽ አይደል? አስጠላሽ። ስራ ሁሉ ያናዳል አይደል? እንኳን እሱ አብረው የመጣችውን ሴት እንኳን እንዴት ስትናገሪያት እንደሆነ አይቼ ነበረ። እና ያማል። ህመሙ ከባድ ነው አደለ? ሴት ስትሆኝ በተለያየሽ እናችን ካልኩሽ አንቺ ያው ለሩታ ምንም የሚደንቃትና በአብርሽ ጉዳይ የሚገርማትም የእሱ ነገር ምንም አዲስ የሚሆን ነገር የለም። ከመጀመሪያ አብራ ከመጣሽ ጊዜ ጀምሮ አብርሽ ማን ነው፣ ምንድን ነው ስራዎቹ ምንድን ነው የሚለውን በደንብ ስለምታውቅ ለሩታ ለአብርሽ አዲስ ምዕራፉ አይደለም ልላችሁ ፈልጌ ነው። ሄርሜላ ግን እዛ ጋር አልቻለችም። ፍቅርና አብርሽ እንዴት እንደሚሆኑ ይስቃሉ፣ ይሳሳማሉ፣ በቃ የማይናገሩት ንግግር የለምና እንግዲህ እኔ ለፍቅር ያው ብዙዎቻችሁ ምናልባት ሄርሜላን ከመሀላቸው ለማስወጣትና ሩታንና አብርሽን ሊያስታርቁ ይሆናል። ፍቅርን ሳታጣሩ መጨረሻውን ሳታቁ ክፉ ነገር አትናገሩ የምትሉም ይመስለኛል። የፍቅርን ቤተሰቦች ትመስሉኛላችሁ፣ እሷን የምትወዷት የእሷም አድናቂዎች ትመስሉኛላችሁ። እንዲህ እያላችሁ እኔ ጋም አብርሽ ቤትም የራሳችሁ መልእክት ስታስተላልፉ እያየው ነው። እና እኔ ግን ለፍቅር ማለት ነው ይሄ ነገር እውነት ውሸት ከሆነና እንዳላችሁት ሄርሜላንና በእርግጥ ሩታን ለማስታረቅ ነው ካላችሁ ጥሩ ሀሳብ ነው፣ የሚከፋ አይደለም። እውነት ከሆነ ግን ደግሞ እውነቱን በጊዜ መቅጨት አለባት ፍቅር፣ ተመልካችም ሳይወርድባት። ለምን በእርግጥ የሚዲያ ሰው ናት፣ ብዙ ነገር ተቋቁማ ይመስለኛል እዚህ ደረጃ ያደረሰችው። መቼም የሚዲያ ሰው ስትሆኑ እኔ
እኔ ስድብም ራሱ ልብሳቸው አድርገው ነው የሚመጡት። በቃ ተለባብሰውት እንደው አብረቅርቀውበት ነው በስድቡ የሚመጡት። ግን ቢሆንም ፍቅር በኋላ እንግዲህ የሄርሜላም የሩታም ሳይወርዱብሽና የስድብ ናዳን ሲያከናንቡሽ በጊዜ እውነታውን ተናገሪ። አብርሽ አሁን በጣም ራስ ወዳድ ነው። አስቤ እንግዲህ አሁን እዛ ጋ አንቺ እንደፈለግሽ ራሱ ያኔ ራሱ በሩታ እየተወገረች በሱ ቻናል ነበረ እንደ ልብ የሚለቀቀው። አየሽ አይደለ? ትናንትም በሱን የተለቀቀው አይደል? ራስ ወዳድ እኮ ነው አብርሽ። በጣም ነው ገንዘብ የሚወደው። በጣም የገንዘብ ስም ነው። ዶላር ጭንቅራቱን አስክሮታል። ቤተሰቦቼ ከምር እንግዲህ ትናንትም በሱን የተለቀቀው፣ አሁንም ሁለተኛ ቪዲዮ በሱን የተለቀቀው። ስለዛ ፍቅር ቶሎ ንቂና የመጣሽበትን አላማ ለእኛም አሳውቂን። እውነት እንዳልሽው አንቺ ወደኋላ ተመልሰሽ የመጀመሪያ ፍቅርሽን ለማስቀጠል አስበሽ የእውነት ትክክለኛ ህይወት ለመጀመር ነው ከአብርሽ ጋር የመጣሽው? አይ አይደለም፣ አብርሽ ለእንደዚህ አይነት ጉዳይ ነበረ። እሱ አሁን ከዚህ የበለጠ አብረሹ ብትሄጂና አንቺ ብትሰደቢ አብርሽ በራሱ ቻናል እየለቀቀ ምንም አይመስለውም፣ ችግር የለበትም። ምክንያቱም በሩታ ለምዷል። ሩታ እንደዛ እየተወገረች እሱ ምንም አይመስለውም፣ ስለለመደው ማለት ነው። ሴትን ልጅ እያሰደበ ራሱን ማደግ ደረቱን መንፋት ስለለመደ አብርሽ ለሱ ምንም ስለማይመስለው፣ አንቺ ደግሞ ሴት ነሽ፣ ማይደረግ ነገር ነው ፍቅር እያደረግሽ ያልሽው እና ለነ ሩታም ከዚህም በለጠ መስመር ከአንቺ ጋር ያልሆነ አሁን ሩታ እየነገረች እንደዚህ አይነት ሴት አትመስኝም ነበረ፣ ክብሯን የጠበቀች ጨዋ ሴት ነበር ምትመስኝ እያለችሽ ነው። ከዚህ አልፈው ከዚህ መስመር አልፈው እነሱም አንቺን የተለየ ዝልፍ ያለ ነገር ናገሩሽ ተመልካችም አንቺ ላይ ሌላ ውርድብኝ ሳይወርድብሽ ማለት ነው። ፍቅር እንደ ሴት የመጣሽበትን ጉዳይ ወዲያው ፈንድተሽ ልታስተካኪ ነገሮችን ከሆነ የመጣሽ አስተካኪ። አብርሽ ከዚህም በላይ ብትሄጂ ደስ ይሏል። 5-6 ለወርም አብረሹ እንዲብሰሪ ደስ ይሏል። ለእነሱም ሳታሳውቂ ተመልካችም አንቺ ሙልጭ ልጭ አድርጎ እያጥረገረገሽ አብረሽ ብሰሪና እሱ ዶላሩን ቢለቅም ደስ ይለዋል። ግን አንቺ እንደ ሴት ሴትነትሽን ማስከበር ስላለብሽ መሆንም የሌለበት ነገር ስለሆነ ፍቅር እኔ ችንጅ እውነት ለመናገር ፍቅርን በጣም ነው ማከብራት። ግን እንደዚህ አይነት አሁን የዘቀጠ ስራ ሰራልሽ ብዬ ለራሴ አላምንም አልችልም። አንዳንድ አስተያየቶችንም እደግፋለሁ። ምናልባት እንዳሉትም ሩታን ለማስታረቅ ከሆነ ግን በጊዜ ነው የጉዳይ ማለቅና መቃጨት ያለበት ብዬ ነው ማስበው። ነገሮችን ለማብረድ የመጣሽ ከሆነ እንደዛ አይነት ሀሳብ ጸንሳ ይዛ ከመጣች ያንን ነገር የሆነ ቦታ ላይ ማቆም አለባት። እሱ እንኳን ቆይ 3-4 ቪዲዮ ቢላት እንኳን አይ በቃን 2-1 ቪዲዮ በቂ ነው ብላ ያንን ነገር ማስቆም አለብሽ። እኔ ለፍቅር ይሄን ነው ማስተላልፈውና በነገራችን ላይ ማለት ነውና ግን አልፎ አልፎ በዛሬው ቪዲዮ እንደው በሄርሜላም ንግግርም እየሳኩ ነበረ። እሷ ነበረች በጣም የምትናገረው። ሞጣ ምን ብሏል? የሆነ ሰዓት ላይ ቲክቶክ ላይ አይኑ ትልልቅ ሰው ማይም ነው ብሏል። እሱ ደግሞ ኬት እንዳመጣው ምክንያቱም ምንም አይነት ትልልቅ አይን ስለሆነ ማለት ነውና እናል እንዴ ሞጣም ስነስርዓት ሀይሚም ስነስርዓት ማለት ነው። ግን እንዴት ጮክ ብዬ እንደሳኩኝ ያልጠይቁኝ ሞጣ ነው ባይምሮ ትዝ ያለኝና እንግዲህ ፍቅር አይን ያብረቀርቃል ትልልቅም ስለሆነ በደንብ ያያል ምናምን። አይኑ ትልልቅ ሰው ማይም ነው አለቻት ሄርሜላ እንዴት እንደሳኩኝ ያጠይቁኝና ሄርሜላ አንጀቷም ቆሽቷም ድብን ብሏል በአብርሽ። እንደው ብትችል ራሱ ማለት ነው ብትችል እዛ ጋር አልቅሳ አብርሽ ነገር ቢወጣላትና ቀብሯ ብትሄድ ደስ ይለኛል። ግን ደግሞ ሄርሜላ በአብርሽ አሁንም ዛሬ አንድ ሆኗል። እኔንም እሷንም አንቺን ደግሞ ነገ 4ኛ ነው ስንተኛ አድርጎ ከኛ ጎን ያሰልፍሻል። በምን እርግጠኛ ነሽ? ዛሬ ሄርሜላ ነው የምትናገረው። እናቴ አጀሪት ግን አንዴ የሆነ ነገር ጠብ ታረጋለች። አብርሽ ብሏል እኮ ዝም የሚል ሰው ሲናገር ከባድ ነው ንግግሩ መድፍ ነው ብሏልና ሩታ ዝም ብላ ሄርሜላ ትናገራለች። በቃ ስለተናደደች ያልጠበቀችው ነገር ያ የሞቀ ፍቅሯ እንደዚህ ይመለሳል ወደ እኔ ጤነኛ ሲሆን ወደ እኔ ይመጣል ብላ ስትጓጓለ ስትጎመዥለት የነበረው ሰውዬ እንግዲህ ራሱን ወደ ሌላ ቦታ ወደ ድሮ መልሶ ስታዩት አስቡ። ህመሙ ይከብዳል። ሄርሚዬ አየሽ አይደለ? ምንም የፈታችውም ፈተዋለች ብለሽ ብትይም እንኳን ህመሙ እንዲህ ነበር። አየሽ ሩታንም እንደዚህ ነበር ሲያንገበግባት የነበረው። መቼም በእኛ ካልደረሰ አንድ ነገር አናቀም ወን ደግሞ ህመሙ አይገባንም አይደለ? አየሽ እንዲህ ነበረ ሩታም የታመመችውና አይ ስለቀመሽም ደስ ብሎኛል። ከምር ስለቀመሰችም ደስ ብሎኛል። ምክንያቱም ደግሞ ለነገዋ ትምህርት ይሆናታል። እንደዚህም ደግሞ አንገትሽን አታቀረቅሪም ነበረ ሄርሚዬና ሩታ ግን ማለት ነው ንግግሯ ቀስ ብላ የምትናገረው ንግግር እናንተ ከባድ ነው። እንደው እንመለስ ወደ ማሳችን ሲሉ እናንተ ማሳውን የለመዳች ታላለችም። ወይኔ ሩታ ስትናገር እኮ አትናገርም። ስትናገር ግን ወሽመጥ ነው የምትቆርጠው ከምር። እና ፍቅርዬ ያው ንግግሮቹ ያማል አይደል?
ያማል። ይሄ ከሚሆን ግን አንቺም እንደ ሴት የሴትነት ክብር አልፈውት አንቺም የሴትነት ክብርሽን በገዛ እጅሽ ልክ እንደ ያኔው ሄርሜላ እንደሆነችው ከመሆንሽ በፊት ማለት ነው በፊት ነገሮችን መስመር አስይዘሽ ከዚህ አይነት ነገር ብትወጪ ለእኔ ፍቅር ጥሩ ነው ብዬ ነው እንደ እህትነት የምመክርሽና ሩታና ሄርሜላ ደግሞ ሲጠራችሁ ሁሉ ቦታ እንግዲህ ዛሬ ሲስቁባችሁ ሲያፋሽጉባችሁ እንዳያ ሲያስካኩባችሁ ነው አይደል የቆዩት። እናንተን አቁመው ወነ ያወሯችሁም እናንተ በምትናገሩት ንግግር አብርሽም እንዴት እንደሚያደርገው አብርሽማ በጣም አስጠላክ፣ አበዛው። የእውነት እውነታቸው ነካ። ተመልካቾች አበጋዝ ያሉ ወደው አይደለም ጭራሽ ደግሞ አሁን ደግሞ እኔ ለሄርሜላና ለሩታ እንደው አደራ ብዬ የምለው ነገር አሁን አብርሽ ምን እያለ መሰላችሁ? እንዳልኳችሁ ነው እሱ ቪዲዮን ማስረዘም ይፈልጋል። አያችሁ አሁን ከፍቅር ጋር ደግሞ አዲስ ያሰቡት ሀሳብ አለ። እሱም ከሀገር ወጥቶ እዛ ኢትዮጵያ ውስጥ ሆነው የሆነ ቦታ ያሳዩቸዋል ሲሄዱ ምናምን። ምክንያቱም ሄርሜላና ሩታ እንዲመጡ ይህንንም ድራማ ማካሄድ ይፈልጋል አብርሽ። አሁን አብርሽ የእውነት እንደው ጭቅጭቅ በዛብኝ፣ አሰለቻችሁኝ፣ ነዘነዛችሁኝ ብሎ እውነት መሰላችሁ? ብርጦችዬ እውነት መሰላችሁ? የራሱን ቪዲዮ ለማስቀጠል እኮ ነው። ድጋሜ ደግሞ ሌላ አይዲያ ይዞ መጥቶ ህዝብን ማንጫጫትና እነዚህን ሴቶች ማባላት ነው የሱ ስራ። ትክክለኛ የሱ ስራ መሸቀል ነው የሱ ዋና የቱቡ ስራ ማለት ነው። ለዛ ነው አሁን ደግሞ ምን አለ በቪዲዮ ላይ እነሱ እንዲሰሙት የሆነ ቦታ ሄደን እንዝናናለን፣ ፈታ እንላለን፣ ብዙ ነገሮች አብረን እንሰራለን እያለ አሁን ደግሞ እነሱ ሲዝናኑ ሄርሜላና ሩታ ደግሞ እነሱ ፍለጋ እንዳትሄዱ፣ እንደው እንደ ሴት ክብራችሁን ጠብቃችሁ ተቀመጡ። የምር እንዴ ከሄዳችሁ ሼም ነው። ሩታም ሄርሜላም ስነ ስርዓታችሁን የትም ሄዶ እንደፈለገው ይሁን ተከትላችሁ ሄዳችሁ ደግሞ እዛ ተካሩ አትጋቡ። እንደው አደራችሁ። እኔ እንደው ሴት መሆን አሁንስ እንደው ግራ ተጋብቻለሁ የምር ቤተሰቦቼና ለማንኛውም ማለት ነው ምርጦች ያው ብዙዎቻችሁ ሩታንም ያው ከዚህ ከተግማማ ሄርሜላንም ከዚህ ከተግማማ አብርሽ ከሚባል ህይወት ውስጥ ውጡ፣ ይበቃችኋል። አረ ቆየን እኮ ቢሰሙን እንደ ሴት ቢያዳምጡን እኛም ቢሰሙን እግዚአብሔር ምስክሬን ነው ምላችሁ። የእውነት አብርሽ የደረሰበት ድርሽ አይሉም። ሲደውልላቸውም አያነሱም ነበረ ሲደውልላቸው ማለት ነው። እና እኔ ትናንትናም ተናግሬ ያለው ፍቅር መቼም እነዚህን ሴቶች ታውቂያለሽ፣ አብርሽ እንዴት በእጅ በእግራቸው እየገባ የኔ አበባ የኔ ፍቅር እወድሻለሁ ያላንቺ ህይወቴ ባዶ ነው እያለ ጠብር ግፍ እነሱም እሱም ሲሉላቸው የነበረን ሴት እንደሆነ ታውቂያለሽ፣ ትቶ ወደ አንቺ የመጣው። ስለዚያ ለአንቺስ ነገ ጣፋንታሽ ምን ይሆናል? ፍቅር መቼም ሴት ልጅ ይህን አታደርግም። አንቺ ሴት ነሽና በሴት እህቶችሽ ላይ ትጫወቻለሽ ብዬ አላስብም። ለዛም ነው እኛም ክፉ ሳንናገር ፍቅር እኛም ካፋችን መጥፎ ነገር እንዲወጣ ከማድረጋችሁ በፊት እውነታውን አሳውቂንና ይሄ ነገር እንዲቆም አድርጊ። እውነት ለማስታረቅ ከሆነ ለማስማማት ከሆነ የመጣሽው አስማሚያቸውና ይሄ ነበር የኔ ጉዳይ ብለሽ በአንዴ ቅጩ ማለት ነው። እያስረዘምሽ ራስሽ ላይም የሆነ መዘዝ አታምጪ። ምክንያቱም ተመልካች እንዲህ አይነት ሀሳብ አይቀበልም። የራስሽ ራሱ የሚወዱሽ ተመልካቾች ቢኖሩ ራሱ ለምን ብለው ራሱ አንቺ ላይ ጥያቄ ያነሳሉ። መመለስሽን አሁን የሚወዱ አሉ። አንቺና አሁን አብርሽ አንድ መሆናችሁን የሚፈልጉ የራስሽ ኦዲየንስ ይኖራል ብለሽ ታስቢያለሽ? አይኖርም በፍጹም ማለት ነው። ይሄ ከመሆኑ በፊት እውነታውን አፈንድተሽ ወደ ራስሽ ላይፍ ብትመለሺ ጥሩ ነው። እንደ እህትነት የምመክርሽ ፍቅር ማለት ነው። ከዚህ የበለጠ እኛም ሳንሄድብሽ ማለት ነው ቶሎ መስመር ብታስይዙ ጥሩ ነው ብዬ ነው ማስበው ማለት ነው። እና በቃ ሄርሜና ሩታዬ ጽናቱን ይስጣል። አትናደዱ፣ አብሽር አትናደዱ። እንግዲህ አብርሽ የሚባል ሰው ነው ቢቀርባችሁ ነው ደግሞ። እኔ እኮ የሚገርመኝ ማለት ነው እንደው ለሴት ልጅ አይምሮ የሚባል ነገር እንደው አብርሽ ቆይ ምን ይሰማል? እድሜ ያውን ሄርሜላና ሩታውን ካንተ በልጠው ነው ግንባራቸው ይናገራል፣ ፊታቸው ይናገራል እያልክ እነሱ አንተማ ሁሌ እኮ ጥንጦ ይዘጋጅልክ እንዴ? የሉልን ጥንጦ ለምን አትጠባም? አንተ ሁሌ ራስህን ሕፃን አድርገህ እንዳቀረብክ ምሸብታል። ከዚህ መሸበት ማለት በእርግጥ ሽበት በእድሜ ብቻ አይደለም፣ ግን ደግሞ አንተ ሁሌ ራስህን ሕፃን ልጅ እያረክ እስከ መቼ ነው የምትዘልቀው? እውነትና ብሽ አንተ አሁን ከሄርሜላና ከሩታ አትበልጥም እንዴ በእድሜ ራሱ? ሲቀጥል ደግሞ ወንድ ልጅ ነው ራሱ በለጥ ሲል የሚያምን ነው። እኔ ከእነሱ ታናሽ ካልሆንኩ አልክሳ እንዴ ወንድ ልጅ ትዳር ሲይዝና ትዳሩን ሲመራ ራሱ ደስ የሚለው ከሚስት ከዛች ከመረጣት ሴት በእድሜም በፊዚካልም በሁሉም በለጥ ሲል ነው። አንተ ደግሞ የእነሱ ታናናሽ ሆኜ ነው ወደ እነሱ ትዳርን ፍቅርንም የጀመርኩት አልክሳ። ራስን ሁሌ እንደ ሕፃን ተሰላን አይደብርም እንዴ? እኛ ራሱ የነገር እንዴት እንደሰለቸን ብታቅ። እግዚአብሔር እንዴት እንዳስጠናን አብርሽ ይደብራል። ምንድነው አንተ ሁሌ ራስን ሕፃን አደርገ እንደው ለሴቶች እንኳን አይምሮ ለምትናገራቸው ንግግሮች ለሴቶች እንኳን አይምሮ አትጨነቅም
አትጨነቅም። እኔ ሄርሜላ እንደው ይሄ ነገር እኮ እንደዚህ ነው ብሎ ራሱ ተመልሶ ወደ ህይወትሽ ቢመጣ እንዳታስገቢው በእናትሽ ይህን ሰው ህይወትሽን። ከዚያ የበለጠ አንገትሽን መድፋት ትፈልጊያለሽ? ከምር ይደብራል። በእርግጥ ግልጽ ነው ፍቅርና አብርሽ የሆነ ስራ አላቸው እንጂ እኔ እሷ ራሱ ወደ አብርሽ ህይወት ድጋሜ ፍቅር አይኗንም ልቧንም አውራ ካልገባሽ በስተቀር የእነሱ ህመም እኔንም ይመመኝ ተመልሽ ካላለች በስተቀር ይሄ መቼም ፍቅር አይሉትም ቤተሰቦች። ይሄ ፍቅር ነው እንዴ? የጣላችሁትንና ለእነዚህ ለመሳሰሉ ቆንጆ ሴቶች የማይመጥን ወንድ ድጋሜ እነሱን ለተወ ወንድ እኔ ፍቅር ይሰጠኛል እኔ ይሆነኛል ብዬ እኮ ታየኝ ወደሱ ህይወት እኮ ስገባ፣ እግዚአብሔር ምስክሬ። ስለዛ ፍቅር አሁን እኛ ቶሎ ከአንቺ እውነታው ምንድን ነው የሚለውን ማወቅ እንፈልጋለን። የደገፍንሽ ለምንድን ነው? አሁን ላይ አንቺን አልፈን ተርፈን ለምን ብለን መጥፎ ንግግር፣ ክፉ ንግግር ማንናገርሽ ለምንድን ነው? አብርሽ ለራሱ ዓላማ ስላመጣሽ አውቀናል። አንደኛ፣ ሁለተኛ አንቺም የራስሽ ጉዳይ ኖርሻል። በእንደዚህ አይነት ነገር ከአብርሽ ጋር ተስማምተሽ የመጣሹ ብለን ነው እንጂ እውነት ይሄ ሰው የኔ ይሆናል ወይም ደግሞ እነዚህን ሴቶች ከሱ ጋር ሆኜ የኔ ይሆናል ከሱ ህይወት ውጡ ብለሽ ከሱ ጋር እንደመጀመሪያው ላይፍ ላስቀጥል ነው ብለሽ ትመጫለሽ ብለን አናስብም። ለዛው ነው በጊዜ ያለውን ነገር አፈንጂ። አብርሽ እንደሆነ እንደነገርኩሽ ነው 3-4 ዓመትን በእንደዚህ አይነት ሁኔታ አብረን እንቀጥል ብትዩ ደስ ይለዋል። እሱ የሚፈልገው ዩቱብ የሚከፍለውን ዶላር ብቻ ስለሆነ ማለት ነው። እሱ ዶላር አስክሮታል፣ ሰክሯል። ማሰቢያ ሁሉ ተደፍኗል። በቃ እሱ ሴቶቹን እየቀያየረ እንደ ቀሚስ በእነሱ ላይ መነገድና ዶላር መሰብሰብ ብቻ ስለሆነ አላማው። ምንም ብትዩ እሺ ይልሻል፣ ይስማማሻል። ነገሩን በጊዜ መቁጨት አይፈልግም። ስለዚህ አንቺ ደግሞ ሴት ልጅ ነሽ። ሴት ልጅ ስትሆኝ ደግሞ ክብር የሚባል ነገር አለ። ፍቅር አሁን በዛሬው እንኳን ተጀምሯል። ፎቶ እየገለበጡ አንቺንና አብርሽ ነው ፎቶ እየገለበጡ እያየው ነበር ዩቱብ። የቲክቶክ ታሪክ ደግሞ ወደ ዩቱብ መጥቷል። እኔ ፎቶ በመገልበጥ የሚመጣ ለውጥ አለ እንደ ቤተሰቦቼ? ፎቶ አትገልብጡ። ልክ አደ እኔ አይመቸኝም እንደዚህ አይነት ነገር። እግዚአብሔር ፎቶ ገለባብጦ ፊት አጣሙ ምናምን አታድርጉ። ምክንያቱም ለመሰላችሁ ይሄ ነገር መጀመሪያ ከኋላው ምንድን ያለው? እቺ ሴትስ የመጀመሪያ ፍቅረኛ ናት። አሁንስ የእውነት ሴቶች ላይ እሷ ተደርባ የእሱን ግፍ የእሱን በደል እሱ ያደረጋቸውን ጥፋቶች እሱን ሸፍና እሱን ለመደገፍ መታለች ብዬ ለእኔ ለማሰብ ስለሚከብደኝ መጀመሪያ ከኋላ ያለው ምንድን ነው? ለምን መጣች? እውነቱ ምንድን ነው? መረጋገጥ አለበት። ፍቅር ወደ አብርሽ ህይወት ውስጥ ለምን መጣሽ? በድጋሚ መቼም በፍጹም አታደርገው። ትናንትን ብያለሁ። ድጋሚ አብርሽ ህይወት ውስጥ ፍቅር በፊት ብትፈልገው ትጥለው ነበረ። በፊት ብትፈልገው ራሱ አይደለች እንዳልፈልገውም ብላ የተወቹ አብርሽን ከበፊት የመጀመሪያ ፍቅረኛ። ስለዚ የተወቹን ደግሞ ዛሬ የወለደ ከዛ ደግሞ ወደ ሁለተኛ ሄዶ ሁለተኛዋንም የበደለን ሰው ለኔ ይሆናል ብላ የምታስብ ሴት፣ ያቺ ሴት የጤናዋ ጉዳይ ያሳስባል ማለት ነው። ለዛ ነው ፍቅር እኛንም እባካችሁን ተው፣ ክፉ አታናግሩን። የእውነት ይደብራል። እኛ ሴት ልጅ ስትበደል አንወድም። ምክንያቱም ሴት እህቶች ስላሉን እኛም ሴቶች ስለሆኑን ሴት ስትበደል፣ ሴት ስታዝን፣ ሴት ልጅ አንገቷን ስትደፋ፣ ሴት ልጅ ለፍቅር ብላ ስትረገጥ ማየት አንፈልግም። እንዴ ሚዲያውን ለምን ከፈት ነው? እንደውም ከዚህ በኋላ የሴቶች መብት ተሟጋች ሆነን ከፊት ቀደም ነው መቅደም ያለብን። እኛ ሴቶች ተባብረን በአንድነት ማንም ወንድ እየመጣ እንደፈለገ የሚረግጣትና የሚያሻት ለትንሽ ጊዜ ደግሞ መጠቀሚያ አድርጎ እንደተበላ ማስቲካ አውጥቶ የሚጥላትን ሴት ያየነው ወንድ እየረገጥን ስነስርዓቱን እናስይዘዋለን። ስነስርዓቱን እንዲይዝ እናደርገዋለን፣ መፈጠሩን እስከሚጠላ ማለት ነው። ያንን የምናደርገው ግን መረጃ ሲኖረን፣ እውነት ሲኖረን ያንን የምናደርገው። ስለዛ አሁንም ቢሆን ፍቅር አንቺንም እንዳንረግጥሽ ከፈለግሽ አፈንጁ በቃ በይው። እንዳልኩሽ ነው፣ አጅሬ ለምዷል። ሩታ ያኔ አድርጋበት ነው ተብላ እሷ እየተሰደበች በሱ ቻናል ቀን በቀን ቪዲዮ ይለቀቃል፣ እሷ ትሰደባለች። ታውቂያለሽ? ከዛ ወደ ስንት ገባ? ወደ 500 ምናምን ሰብስክራይብ። እሷ በደንብ ተረግጣ እሱ ወደ 500 ምናምን ሰብስክራይብ ወደ 500,000 ሰብስክራይብ ገባ። በሷ እየተረገጠች አይሽ። እሱ እቺ ልምድ ስላለችው አንቺን በምላሱ ቀለጥ እያደረገ የውሸት ሳቁን ፈገግታው የውሸት ከላይ እያሳየሽ አንቺን እያስወገረ እሱ የሚፈልገውን ነገር ይለቃቅማል። ስለዚህ ፍቅር ንቂና ከእንደዚህ አይነት ከነዚህ ሴቶች ህይወት ውስጥ ውጪ። ሌላ ሰው ቢሆን ሩታ ራሱ አትናደድም፣ ግን አንቺን በደንብ ታቅሻለች አስረግጣ። ስለዛ ክብርሽን ጠብቀሽ እውነታውን አፈንድተሽ በቃ ካላልሹ አብርሽ እንዳልኩሽ የሚፈልጋትን ጥግ እስከሚደርስ ከአንቺ ጋር አብሮ ይሰራል የሚፈልጋትን።
ግን አይ ክብሬ ዝቅ እያለ እየተሰደብኩም አብሬስ ያለኝ እየተስማማው ሰራለሁ ካልሽ ምርጫ ያንቺ ነው፣ መብትሽ ነው። እኛም የመሰለንን እንናገራለን። የእሷን ቤተሰቦች ብትሆኑ እየመጣችሁ ለምን አትበሉ? ምክንያቱም ወደሽ ከተደፋሽ ቢከፋሽም ቢረግጥሽም አይክፋሽ ይባላል። ወዳ እሷ ከተደፋች እኛ ስንናገር ደግሞ የእሷ ቤተሰቦች ቅር ሊላችሁ አይገባም ማለት ነው።